ሰላም ሰላም ውድ ቤተሰቦቼ በዛሬው ትምህርታችን ደግሞ የተለያዩ የእንግሊዝኛ ወርዶችን እንዴት በቀላል መንገድ ማንበብ መተርጎም እንደምንችል እንማማራለን። እንጀምር። ኦኬ እንግዲህ ከዚህ ጋር የምታዩቸው የተለያዩ የእንግሊዝኛ ንግግሮች እንዴት በቀላል መንገድ እንደምናነባቸው ከዚህ ጋር በአማርኛው ተጽፏል። ከዚህ ጋር ደግሞ ትርጉሙ ተቀምጧል ማለት ነው። ስለዚህ እያንዳንዱን እንዴት በቀላል መንገድ እንደምናነብና ትርጉሙስ ምን ማለት እንደሆነ እናያለን። እንጀምር። ከመጀመሪያው ስንጀምር መጀመሪያ የምታዩት የእንግሊዝኛ ቃል ምን ይላል ወደሚለው ስንሄድ አሁን ከዚህ ጋር ኤን ምንድነች? ተነባቢ ነች። ኤ አናባቢ ነች። ሶ ኤን በአንድ ላይ ምን ብለን እናነባለን? ኔ ተብሎ ይነበባል፣ ወይም ደግሞ ኔ የሚል ድምፅ አለው። ኦኬ ኤምኢ በአንድ ላይ ም የሚል ድምፅ አላቸው። ስለዚህ ኤንኤ እንደ ኔ ከተነበበ ኤምኢ እንደ ም ከተነበበ በአንድ ላይ ምን ብለን እናነባዋለን? ኔ ም ኔም ብዬ አነባዋለሁ። ከዚህ ጋር ምን ይላል በአማርኛው? ኔም ይላል። ምን ማለት ነው? ስም ማለት ነው። ኦኬ ወደሚቀጥለው ስንሄድ ኤች ኦን እንደምናነባለን እንደ ሀ ማንበብ። ሀ ያ ማለት ኦ አ የሚል ድምፅ አለው። ስለዚህ ኤች ኦን እንደ ሀ እናነባለን። ዩ ምንድነች? ሳይለንት ነች ወይም ደግሞ አትነበብም። ኤስኢን ወስ ብለን እናነባዋለን። ስለዚህ ባል ላይ ስናነባው ሀ ውስ ሃውስ ብለን እናነባዋለን። ሃውስ ማለት ከዚህ ጋር በአማርኛው እንደምታዩት ሃውስ ይላል። ሃውስ ማለት ምን ማለት ነው? ቤት ማለት ነው። ቤት። ኦኬ ወደሚቀጥለው ስንሄድ ኦኬ ደብሊው ኤን እንደምን ማንበብ ነው? ደብሊው ኤን እንደ ዋ እናነባለን፣ ወይም ደግሞ ዋ የሚል ድምፅ አለው። ኦኬ ቲኢን እንደ ተ ማንበብ ወይም ደግሞ ተ የሚል ድምፅ አለው። አርን ለብቻዋ እንደ ር እናነባለን። ስለዚህ ደብሊው ኤን እንደ ዋ ካነበብንን፣ ቲኢን እንደ ተ ካነበብንን፣ እንዲሁም ደግሞ አርን እንደ ር ካነበብንን በአንድ ላይ ምን ብለን እናነባዋለን? ዋ ተ ር ዋተር ተብሎ ይነበባል። ዋተር ማለት ምን ማለት ነው? ከዚህ ጋር በአማርኛው እንደምታዩት ዋተር ይላል ትርጉሙ። ዋተር ማለት ውሃ እያልን ነው፣ ወይም ደግሞ ውሃ ማለት ነው። ኦኬ ወደሚቀጥለው ስንሄድ ከዚህ ጋር ደግሞ ኤፍ ተነባቢ ነች፣ አይ አናባቢ ነች። ስለዚህ ኤፍ አይን ምን ብለን እናነባለን? ፈ ብለን እናነባለን፣ ወይም ደግሞ ፈ የሚል ድምፅ አለው። አርኢን በአንድ ላይ የር ብለን እናነባለን። ስለዚህ ባለ ሲነበብ ፋይ ኤር ፋየር ተብሎ ይነበባል። ፋየር ማለት ምን ማለት ነው? እሳት ማለት ነው። ኦኬ ዌል ወደሚቀጥለው ስንሄድ ቲኤን እንደ ታ ሳይሆን እንደ ቴ እናነባለን፣ ወይም ደግሞ ቴ የሚል ድምፅ አለው። ቢን እንደ ብ እናነባዋለን፣ እንዲሁም ኤልኢን እንደ ል እናነባለን። ኦኬ አሁን ቲኤን እንደ ቴ ካነበብንን፣ ቢን እንደ ብ ካነበብንን፣ እንዲሁም ደግሞ ኤልኢን እንደ ል ካነበብንን በአንድ ላይ ሲነበብ ምን ይነበባል ማለት ነው? ቴ ብ ል ቴብል ብለን እናነባለን። ቴብል ማለት ጠረጴዛ ማለት ነው። ኦኬ ወደዚህኛው ስንሄድ ኦኬ ኢን እንደምን እናነባለን? እንደ እ ማንበብ ወይም ደግሞ እ የሚል ድምፅ አለው። ኦኬ ኤ ሳይለንት ነች። አርቲኤችን ር ዝ ብለን እናነባለን፣ ወይም ደግሞ አርን እንደ ር ማንበብ። ቲኤች ከቃል መጨረሻ ሲመጣ ዝ የሚል ድምፅ አለው። ስለዚህ ባል ላይ ስናነባው አ ር ዝ እርዝ ተብሎ ይነበባል። እርዝ ማለት ምን ማለት ነው? መሬት እያልን ወይም ደግሞ እርዝ ማለት መሬት ማለት ነው ባጭሩ። ኦኬ ወደዚህኛው ስንሄድ ደብሊው አይን ዊ ብለን እናነባለን። እሺ ኤንን ለብቻዋ እንደ ን እናነባለን። ዲን እንደ ድ ማንበብ፣ በአንድ ላይ ሲነበብ ወይ ን ድ ዊንድ። ዊንድ ማለት ምን ማለት ነው? ንፋስ ማለት ነው። ዊንድ ማለት ንፋስ እያልን ነው። ኦኬ ወደዚህኛው እንሄድ። ወደዚህኛው ስንሄድ ኤስዩ እንደ ሰ ይነበባል፣ ወይም ደግሞ ሰ የሚል ድምፅ ነው ያለው። ኤንን እንደ ን እናነባለን፣ በአንድ ላይ ሲነበብ ሰን 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 ማለት ፀሐይ ማለት ነው። ኦኬ እንግዲህ
በዛሬው ትምህርታችን የቪዲዮአችን ያየናቸው ምንድነው? የተለያዩ የእንግሊዘኛ ወርዶችን እንዴት በቀላል መንገድ ማንበብና መተርጎም እንደምንችል ተመምረናል ማለት ነው። በእርግጠኝነት የምንለቃቸውን ቪዲዮዎች እስከ መጨረሻው ድረስ ሳታቋርጡ መከታተል ከቻላችሁ በአጭር ቀን ውስጥ አሪፍ ለውጥ ማምጣት ትችላላችሁ ማለት ነው። እንዲሁም ያልገባችሁ ማንኛውም ነገር ካለ ኮመንት ሴክሽን ላይ ብጽፉልኝ እኔ እናንተ ጥያቄ መሰረት አድርጌ የምመልስላችሁ ይሆናል። እንዲሁም ደግሞ እንድሰራላችሁ የምትፈልጉት ነገር ካለም ይህንን ስራ ሊበሉኝ የእናንተን ጥያቄ መሰረት አድርጌ የምሰራላችሁ ይሆናል ማለት ነው። ሶ የዛሬ ትምህርታችን ወይም ደግሞ ቪዲዮአችን ይህንን ይመስል ነበር። ቀጣይ በሌላ ትምህርት ወይም ቪዲዮ እስከምንገናኝ በያላችሁበት ሰናይ ጊዜ። ባይ ባይ።